ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ ዳኛ ይታይ ፕሮግራም ወደ እናንተ ወደ ውድ ተመልካቾች አስተማሪና አዝናኝ የሆነውን ፕሮግራም ይዞላችሁ ይቀርባል። ይህን ፕሮግራም ማዘጋጀት የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከኔና ከአቃቢ ሕጉ በስተቀር ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ይህን አስተማሪ ፕሮግራም ወደ እናንተ ስናቀርብ ሕግን አለማወቅ ከተጠያቂነት አያድንም የሚለውን መርህ ተከትላችሁ የዳኛ ይታይን ፕሮግራም እየተከታተላችሁ የሕግ እውቀታችሁን ሰፋ እንድታደርጉ በማሰብ ነውና እየተከታተላችሁ የሕግ እውቀታችሁን አዳብሩ እላለሁኝ። እንግዲህ ዛሬም አንድ አስተማሪ ፕሮግራም ይዤላችሁ ቀርብ ያለው ጉዳዩ ምንድነው? ክርክሩስ ምን ይመስላል? ፍርዱስ ምንድነው? ሕጉ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። መልካም ቆይታ ተከተሉ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቃቢ ሕግና የግል ተበዳይ ተከሳሾች አቶ አሰፋ ደጉ፣ አቶ አሸብር ታመነ። ስለ ከሳሽ አቃቢ ሕግ ታምራት ደረሰ ቀርብ ያለ የፍርድ ቤቱ መጥሪያና የአቃቢ ሕግ የክስ መጥሪያ ደርሷቸዋል? አዎ ደርሶናል። የተከበረው አነብላችኋለሁ። በ1996 ዓ.ም ተደንግጎ የወጣውን የኢፌዴሪ የወንጀል ሕግ አንቀጽ 32 1 ለ 621 እና 628 ለ በመተላለፍ የተፈጸመ የወንጀል ድርጊት ነው። የወንጀሉ ዝርዝር ተከሳሾች በጉለሌ ክፍለ ከተማ ወረዳ 8 ልዩ ቦታው ጉለሌ ጫካ ውስጥ ጥር 23 ቀን 2018 ከጠዋቱ 4 ሰዓት በሚሆንበት ጊዜ የግል ተበዳይ እድሜዋ 23 ዓመት የሆነችውንና በእንጨት ለቀማ ስራ የምትተዳደረውን ወይዘሪት ፈለቀች ገዛኸኝ አንደኛ ተከሳሽ የአባለዘር በሽታ እንዳለበት እያወቀ ከኋላዋ በኩል በመምጣት መሬት ላይ ከጣላት በኋላ የታጠቀችውን መቀነት በመፍታት አፏን እንዳትጮህ በማሰር ራሷን እንዳትከላከል በማድረግ አስገድዶ የግብረ ስጋ ግንኙነት በመፈጸም የአባለዘር በሽታ እንድትያዝ አድርጓል የሚል የቀረበ ሲሆን ሁለተኛ ተከሳሽ ደግሞ አንደኛ ተከሳሽ የአባለዘር በሽታ እንዳለበት እያወቀ በግል ተበዳይ ላይ አስገድዶ የመድፈር ወንጀል ሲፈጸም የሚመጣውን ሰው በመከታተል በመላው ሀሳቡና አድራጎት በወንጀል ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ድርጊቱን የራሱ አድርጓል በሚል የቀረበ ክስ ነው። የሰነድ ማስረጃ አንደኛ ተከሳሽ ላለበት የአባለዘር በሽታ መድኃኒት የሚጠቀሙ መሆኑን መድኃኒቱን ከሚወስዱበት የሕክምና የሚከታተሉበት ጤና ጣቢያ የቀረበ የሰነድ ማስረጃ አለ። የግል ተበዳይ ላይ አስገድዶ መድፈር የፈጸመባት መሆኑን የሚያስረዳ የአንደኛ ተከሳሽ የዘር ፈሳሽ ናሙና የግል ተበዳይ አካል ላይ የተገኘ መሆኑንና ሁለት የሰው ምስክሮች ቀርበዋል። አሁን ቶሎ ብለን እንሂድ፣ ዝናቡ መጥቶብናል። ነይ ቶሎ በይ፣ ደግሞ እንዳትወድቂ እያየሽ ጠብቂኝ እንጂ ምንድን ነው የምትሮጪው? እንዳትወድቂ ነይ። ከከተማ መጥተው ነው ዘመድ ጥየቃ መጥተው ነው ወላሂ። የደረቀ ከመጣ አያስለቅመንም በጊዜ የደረቀ ገርምሽም ቶሎ ለቃቅመን ዝናቡም ሳይመጣ ብንሄድ አጥቂ እዛ ጉሊት ደግሞ ይዘን እንወጣለን። አሁን የእንጨት ነው የሚሉት እንግዲህ መብራት ጠፍቷል እንደሆነ 30 ብር 20 ብር
መብራት ስለጠፋ ይሸጥልናል ቶሎ ሰው የጣዳውን አብሲት ሁሉ በሱ ይጋግራል ይሸጥልናል ግን የዛሬ ተሸክመን እንሂድ በቃ ነው ቶሎ ጥሩ አይደለም እነዚህ ፖሊስ እዛ ጋር ደረቅ አለ እዛ ጋር ሄደን እንጨት ሸባሪ ትላታል እንዴ በእናትህ አይታታል እንዴት እንደምታምር ግን አቋሟን አይተዋል አይቻታለሁ ግን እግዚአብሔር ስለማይወደው ነው ለምን አረ ወንድሜ እንደዚህ ማፈሪያቱን እግዚአብሔር ስለማይወደው ነው ምናምን አትበል ከእግዚአብሔር ጋር ሰውን ለማቀሳሰር አትሞክር አይታታል ግን ሊያዛት እንዴ በእናትህ አረ ጥሩ አይደለም እሺ በላይ በህግም የሚያስቀጣ ነገር ነው ተው በእናትህ አንተ ፈሪ ነህ እንዴ ምንድነው እንዴ እንደ ወጣቱን እንጂ አንዳንዴ ደግሞ አንተ ደግሞ ሁሌ በእናትህ እንትን አትሁና እሺ በሌ በቃ ጓደኛዬ እባክህን ጥሩ አይደለም ያስቲ በእናትህ በስማ ዲታ አባቷ ነው የምታምረው አንተ በእናትህ ጓደኛዬ በእናትህ ተባበሬ በእናትህ አንተ ለጓደኛ ብዙ ነገር ይኮን አይደል እንኳን እቺን የመሰለች ልጅ በእናትህ ያት እስቲ ምን እንደምትመስል አይታታል እሺ በቃ ግን ታነገኝ በቃ በሌላ ቀን ቢሆን እናደርገዋለን ይሆናል አንተ ብቻ ተጠብቀኛለህ አሳካዋለሁ ህልሜን እሺ ሁሌ እንዲህ እንዳጎመጀውባትም አልቀርም አንድ ቀንም አረጋዋለሁ እንደዚህ ያዩዋት አልቀርም እንዴ ቶሎ በይ ዝናቡን እስከ ነው ብዬሽ እኮ ነው ቶሎ በይ አንቺ ደግሞ ወይ እንመጣበታለን እሱ የት ሄድብናል በቃ ይኸው ዝናቡ እንዳይዝ ቶሎ በይ እንዳይወጋሽ ደግሞ ዛሬ ይሄ ዝናብ ሳይጥል ቶሎ እንሂድ አንቺ ደግሞ እየጣልሽ ነው እንደምትሄጂው ላንቺ ብዬ ተውኩልሽ አይደል አስበሽልኝ በቃ ያን ተመለሰን ይበቃናል ቶሎ በያው መብራት ጠፍቶ እናቴ እንጨት ፈላጊው ተሰልፎ ነው የሚጠብቀው ካልዘነበ እንደውም ድጋሚ እንመጣለን እንዳትቀንሽ አረ ጭራሽ ትላንትናም እኮ ሴትዮዋ ልጅ አዝላ ስለመጣች ነው የቀነስኩላት እሷ እንዴት መከራ በልተን እንደምናመጣት ታውቀው የታውቀው ስቃይ ይሄ ዳገት መውጣት ከዚህ በኋላ በተአምር አላደረገውም 50 ብር በቃ አቃቢ ሕግ እስቲ ክሱን ያስረዱ። እሺ አመሰግናለሁ የተከበረው ችሎት። ያው ተከሳሾች የተከሰሱት ወንጀል ድርጊት ያው በ1996 ዓ.ም ተደንግጎ የወጣውን የፌዴራል ወንጀል ሕግ አንቀጽ 32(1) ለ620 እና 1 እና 628 ለም በመተላለፍ የተፈጸመ የወንጀል ድርጊት ነው። የወንጀሉ ዝርዝሩን በተመለከተ ተከሳሾች በጉለሌ ክፍለ ከተማ ወረዳ 8 ልዩ ቦታው ጉለሌ ጫካ ውስጥ በጥር 23 ቀን 2018 ዓ.ም ከጠዋቱ 4 ሰዓት በሚሆንበት ጊዜ የግል ተበዳይ እድሜ 23 ዓመት የሆናትና በእንጨት ለቀማ ስራ የምትተዳደረውን ወይዘሮ ፈለቀች ገዛኸኝን አንደኛ ተከሳሽ የአባላዘር በሽታ እንዳለበት እያወቀ ከኋላ በኩል በመምጣትና የኃይል ድርጊት በመጠቀም ራሷን እንዳትከላከል ካደረጋት በኋላ አስገድዶ የግብረ ስጋ ግንኙነት በመፈጸም የአባላዘር በሽታ እንዲተላለፍባት አድርጓል በሚል የቀረበ ክስ ሲሆን ሁለተኛ ተከሳሽ ደግሞ አንደኛ ተከሳሽ የአባላዘር በሽታ እንዳለበት እያወቀ በግል ተበዳይ ላይ ያስገድዶ መድፈር ወንጀል ድርጊት ሲፈጸም የሚመጣ ሰው በመከታተል በመላ ሐሳብና አድራጎቱ በወንጀል ድርጊቱና በሚያስገኘው ውጤት ሙሉ ተከፋይ በመሆን ወንጀሉን የራሱ አድርጓል በሚል የቀረበ ክስ ነው። የማስረጃ ዝርዝርን በተመለከተ የመጀመሪያው የምናቀርበው ማስረጃ የሰው ማስረጃ ነው፣ የሰው ምስክሮች ነው።
አንደኛ ወይዘሮ ፈለቀች ገዛኔ የግል ተበዳይ ሲሆኑ ሁለተኛ ደግሞ አባይነሽ ሞላ ናቸው። እነዚህም ያው ቀጥታ ወንጀል ድርጊቱ ሲፈጸም የሚያስረዱ ቀጥተኛ ማስረጃዎቻችን ናቸው። ሁለተኛው የሰነድ ማስረጃ ነው። አንደኛ ተከሳሽ ላለበት የአባለዘር በሽታ መድኃኒት የሚጠቀም መሆኑን መድኃኒቱን ከሚወስድበት እና ሕክምናውን ከሚከታተልበት ጤና ጣቢያ የቀረበ የጤና ሰነድ ማስረጃ ያው 01 ገጽ ኮፒ ዋናው በአቃቢ እጅ የሚገኝ ሲሆን ሁለተኛው በግል ተበዳይ ላይ አስገድዶ መድፈር ወንጀል ድርጊት የተፈጸመባት መሆኑን የሚያስረዳ የአንደኛ ተከሳሽ የዘር ፈሳሽ ናሙና በግል ተበዳይ አካል ላይ የተገኘ መሆኑን የሚያስረዳ የሕክምና ሰነድ ማስረጃ 01 ገጽ ኮፒ ዋናው በአቃቢ እጅ የሚገኝ ይሆናል። የተከበረው ችሎት አጠቃላይ የወንጀል ድርጊቱ አፈጻጸምና ሁኔታ ይህን ይመስላል። አመሰግናለሁ። ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በGIZ የሚተገበር ነው። ፕሮጀክቱ አካታች፣ ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንዲጠቀሙ ያስችላል። የክሱ ዝርዝር ገብቷችኋል? አዎ ገብቶናል። የተከበረው ፍርድ ቤት ገብቶናል። ችሎቱም አንብቦልናል፣ አቃቤ ሕጉም አብራርቶልናል። ልክ እሱ እንዳብራራው እኛም ተረድተነዋል። ክሱን ትቃወማላችሁ? መቃወም ማለት እኔ መቃወም ራሱን አላውቀውም። የተከበረው ፍርድ ቤት መቃወም ማለት ከዚህ በፊት በዚህ በወንጀል ድርጊት ተጠይቀው ተቀጥተዋል ወይ ወይም ደግሞ በነፃ ተሰናብተዋል ወይ፣ ክሱ በይርጋ ቀሪ የሚሆን ነው ወይ ወይም ደግሞ ሌላ ሊከሰሱ የማይችሉበት በቂና ህጋዊ ምክንያት አለ ወይ የሚለው ነው። እና እንደዚህ አይነት ነገሮች ካሉ በዚህ ምክንያት እቃወማለሁ ብለው ዝርዝር ይሰጣሉ። አይ የተከበረው ፍርድ ቤት ምን የምቃወምበት ነገር አለ? ይሄ ግልጽና የተብራራ እኮ እኔ የምቃወምበት ምንም አይነት ነገር የለኝም። ክሱን ሁለተኛ ተከሳሽ ትቃወማለህ? ከዛ በፊት ያደረግከውን ከላይ ሻርፑ ምንድን ነው? ምን ሆነህ ነው? ሻርፑ ፊቴ ላይ ትንሽ ጉዳት ደርሶ ነውና ለዛ ነው። በአደጋ ነው? አይ እንዴ ሸረሪት እንትን ብለብኝና ቆሰለብኝ ለዛ ነው። ጥሩ። ያው ፍርድ ቤት ኮፍያ፣ መነጽር ለሕክምናና በጤና እክል ምክንያት ካልሆነ ስለማይፈቀድ ነው የጠየኩ። እሺ ተከበረ። ክሱን ትቃወማለህ? ያው ግልጽ ነው። ክሱን አልቃወምም። እሺ አንደኛ ተከሳሽ ድርጊቱን ፈጽመዋል? አዎ የተከበረው ፍርድ ቤት ያው እንደተብራራው ነው፣ ግልጽ ነው። እኔ በሰዓቱ እዛ ቦታ ላይ ተገኝቻለሁ። ሁሌ ነው የምገኘው ከጓደኛዬ ጋራ። እዛ ስገኝ ልጅቷ እንኳን እንጨት ሰባሪ ልትመስል ጸጉሯን ለቃ ነው የምትመጣው። በትትና ቃልም ላናገራ ሞክሬ ነበር። እሷ የመገላመጥና የመንቋሸሽ አይነት ስሜት እያሳደረችብኝ ነበረ። የተከበረው ፍርድ ቤት በዛልህ ውስጥ ተጋብቼ ነው ይህን ድርጊት የፈጸምኩት። በወቅቱ በጫካ ውስጥ ይህንን ድርጊት ስትፈጽም ከዚህ በፊት አናግረሃት እንድታናግራትም ጥያቄ አቅርበላትም እምቢ ስላለችክ ነው? አዎ ብዙ ጊዜ ጠይቂያታለሁ። እኔ ብዙ ጊዜ እዛ እገኛለሁ፣ ከጓደኞቿ ጋር ትመጣለች። ያኔ ብቻዋንም ጠርቼ ለማናገር ስሞክር እድሉን አልሰጠችኝም። ብቻ በስሜት ተገፋፍቼ ነው ይሄን ያደረኩት። ስለዚህ ድርጊቱን ፈጽመሃል? አዎ የተከበረው ፍርድ ቤት ከህግ ወዴት ይመለጣል? ሁለተኛ ተከሳሽ ድርጊቱን ተባባሪ በመሆን ክሱ ላይ እንደተዘረዘረው ፈጽመዋል? ያው ከእግዚአብሔር በታች ፍርድ ቤት ነው እንግዲህ ፍርድ የሚሰጠው። አዎ የተከበረው ፍርድ ቤት አምናለሁ። ድርጊቱ መቼና እንዴት እንደፈጸማችሁ እስቲ ካመናችሁ በዝርዝር አስረዱ። የተከበረው ፍርድ ቤት ግልጽ ነው። ጥር ወር ውስጥ ነበረ ያ ቀን። ጥር መች? ጥር 23 ጉለሌ ክፍለ ከተማ ወረዳ 08 ተብሎ በሚጠራው ዓመተ ምህረቱ 2018። እሺ ጉለሌ ክፍለ ከተማ 08 ተብሎ በሚጠራው በጉለሌ ጫካ ውስጥ ነበረ ተቀምጠን የነበረው በሰዓቱ።
ስትመጣ በጣም ጸጉሯን ለቃው ነበር የመጣችው ልጅት። ጠዋት ወደ 4 ሰዓት ላይ ቀን 23 ነው ይመስለኛል፣ ያን ቀን ነው። ከጓደኛዬ ጋር እዛ ደብሮን እዛ ውስጥ ነበርን። እሷ ከጓደኛዋ ጋር መጣች። ለ30 እና 40 ብር ቀን ሙሉ ፀሐይ ላይ መንቃቃት እንዴት እንዳስጠላኝ ለ10 ብር እና ለ5 ብር ወገቤን እንዴት እንዳመመኝ አሁንስ ስልችት ብሎኛል። እንደው ሰው ቢረዳን ቢያንስ እንደዚህ ደክመን ይሄ ሁሉ ዳገት ወተን ፀሐዩ በዛ ላይ ሁሉ ነገር እኮ ነሱ 30 እና 20 ብር ይላሉ እንዴ ደክመን እንደው መንግስት የሆነ አደራጅቶን እንደው በእንደዚህ በሚያደራጁት ተራብ ያረጉን ወይ ደግሞ በቃ እንኳን ቢደረግልን በጣም እውነት እንጨት ለሚለቅሙ ሰዎች እንደው የሆነ መፍትሄ ቢፈጠር እንደሱ ወይ ጥበቃ እንኳን ቢደረግ። ይሄ ጫካ እንዴት ነው የሚያስፈራው? እኔ እኮ ስጋቴ የሆነ ቀን አንድ ነገር እንዳንሆን የሚል ስጋት ነው ያለኝ። ከስንት ነገር አሰቢ ሁሌ ሰላም አይሆንም። በጣም እንዳየሽው ለሊቶተም ማታ ነው የምንገባው። ፀሐይ በዛ ላይ ይሄ እንዳገር ተሸክመን ያውሉ እንጨት እነሱ ይከራከራሉ። ቆይ እኛ ባንሸጥ እነሱ በምንድን ነው የሚጋገሩትና ታዲያ መብራት ሲጠፋ በእኛ በለቀምነው እንጨት አይደል እንዴ እንጀራው አንዴ ወጡ የሚሰራ 30 ብር ምንም እንትን የለውም። ግን ደግሞ ይከራከራሉ እንጂ ጭራሽ አይረዱትም። እንጨት እንዴት እንደሚመጣ ያው እዚህ የምንሰቃየውን ስቃያየው ምን ታጥዶ የሚወሰደው ይመስላችሁ ነው? ካሁን እዚህ የሆነ ነገር ደረሰብን የሆነ ነገር ሆነን እያለን እየሰጋን እንጂ እኔ ስጋቴ እሱ አይደል ለዛ የሆነ ጥበቃ እንኳን ቢያደርጉልን ሲለውጥ የሌለው የት እንደው ሲያስጠላ። ማታ ራሱ እንዴት እየተገላበጥኩ እንደማደር ነው የማውቀው። ወገቤ እንጂ አስቢ ዳገት ተሸክመን ስንወጣ ቴኒ ሲሳለል ያለኝ አሁን የወገበሽታማ ነገር በያሳስበኝ ነገር የሆነ ነገር ብንሆንስ በጣም ጫካውን እያየሹ ነው። በጣም ነው የሚያስፈራው። በወሬ እኮ ስራችንን ምረሳ ነው። በእንጨት ሽምቅ እንግዲህ እንጠራራ። እኔ ወደዚህ ልሂድ ትላንት አለቀምንማ ወደዚህ በብዛት እኔ በዚህ ጋር ለቀማለሁ። አንቺ ርቀሽ ወደዛ ደግሞ እንዳትሄጂ እንዴ ጫጣራሻለሁ እየሰማሽኝ በይ እየተጠራራን። እሺ አንቺ ርቀሽ እንዳትሄጂ ወይንሸት። አልሄድም። በዚህ የት ሄዳለሁ? እዚሁ ነኝ። እሺ የጫካውን ሁኔታ እያየሽው አይደል? ነሱ ከነጀ ነይ ወደ ላይ ነው። በዚህ ጋር ነው። ትላንት ወደዛ ጫካ አልደረስንም። ትላንትና እሱን ለቀም አድርገን ቶሎ ብለን ጫካው ሲያልቅስ ነገ ከነገ ወዲያ እንደዚህ የሚያደራጀን አካል ካላገኘንማ መጨረሻችን አያምር። አሁን እኮ የሚቀረን ምንድነው? እነዚህ መፍለጫ ለሰልስ መከልከሉ ብለው እንጀራ ገመዳችን ላይ ቢቆሙ ግን መፍለጫ እያመጣን ምናምን እንትን ብንል ደግሞ እነዚህ ደግሞ እናባታቸው ነው የሚያፈጡት ስራ ፈት ከየት መጡ ናቸው እንዴ? ምን አባቱ ነው የሚጠቁምብኝ? ያማቸዋል። ቶሎ ብለን እቺ ደግሞ ጓደኛዋ በጣም ነው ታስጠላው። እኔ ከዚህ በፊት በጣም በትትና ቃል ስለጠየቅኳት ያንን ቀን በጣም አጋጣሚውን ተጠቀምኩኝ። ጭር ባለ ሰዓት ነበረ። ልዩ ቦታው ጉለሌ ክፍለ ከተማ 08 ይባላል። ከረፋዱ 4 ሰዓት አካባቢ ነው የመጣችው። ቦታው ላይ ማንም አልነበረም በዛ ሰዓት። ደግሞ እሷ ጸጉሯን ለቃ በሽቲ ነበረች ያን ቀን። አሳሳች አለባበሷም ጸጉሯም ሁሌ ነበር ምነግራት። ላናግራትም ስሞክር መልካም ፍቃዱ አልነበረም። የተከበረው ፍርድ ቤት ግን ይህን ድርጊት የፈጸምኩት ተሳስቻለሁ፣ ሰይጣን አሳስቶኝ ነው። ዛሬማ ልምራት የሚያችልች አንተ ታውጣልኛለህ። እሺ ይላል። እሺ ለስንት ቀን ያቀልኳትን እቅድማ አደርገዋለሁ ዛሬ። ወንድም ይጠብቀኝ። በቶሎ በእኔ ስቲል ይሄ ይታጣው ሁኔታቸው አላማረኝም። እዛ ጋር ትንሽ እንለቅምና በዛው እንወጣለን። በሰላም ብንሄድ ነው የሚሻለው።
ወይ ነው ወደዛ እኮ እንጨት ነበር ግን ቆይ እዛ ጋር ያለ አንዳለ ትልቅ ዛፍ እሱ ላይ ደረቅ አናጣ አይጠፋም እሱን እንትንልና እንሄዳለን እዛ ጋር ይታየኛል ያው ደረቅ ሰራው ዛሬ እናገኝሽ ምስል ጨካኝ አረመኔና አገኘሁሽ አሳካው ተብሎ እቅዴን ያገኘሁሽ ጨካኝ የተከበረው ፍርድ ቤት ከዳኛ ፊት ወዴት ይሸሻል? ከእግዚአብሔር በታች ያለው ፍርድ ቤት ነው። ለፍርድ ቤት አምናለሁ። ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በጂአይዝ የሚተገበር ነው። ፕሮጀክቱ አካታች፣ ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንዲጠቀሙ ያስችላል። ስለዚህ ድርጊቱን ፈጽመዋል። አዎ ይህንንም ላምን የምችለው የተከበረውን ፍርድ ቤት ውድና እንቁ የሆነች ሰዓቱን ለመቆጠብ ስል ነው። የአባላዘር በሽታ እንዳለበት አቅ ነበር? አዎ ግን አቃለው እቺ ልጅ ለዛ በሽታ ለማጋለጥ አስቤ አይደለም። የተከበረው ፍርድ ቤት በሰዓቱ ጥያቄዎቼ ሁላ ውድቅ አርጋብኝ እየተፋችብኝ ስለምታልፍ እልህ ውስጥ ተጋብቼ ነው። ለሱ ይቅርታ ጠይቃለሁ። ሁለተኛ ተከሳሽ። አቤት የተከበረው ፍርድ ቤት። እንደ ክስ አቀራረቡ ድርጊቱን ተባባሪ ሆነው ፈጽመዋል። በዛ በድርጊት ውስጥ ምን ነበር ተሳታፊነት? ውስጥ በዝርዝር ግለጹልኝ። ያው እኔ በወቅቱ አንድ ላይ ነበርን። ጓደኛዬም እንደመሆኑ መጠን ጠይቆኝ ነው እንጂ ወንጀል ለመስራትም አስቤም አቅጄም አላቅም ነበር እና በወቅቱ ጠየቀኝ። ልጅቷ ከጓደኛዋ ጋር ትመጣ ነበር በሰዓቱ እና ይወዳታል አማለለችኝ ምናምን ይለኝ ነበር እና ጠየቀኝ። እምቢ ልለው አልቻልኩም። አንተ ለጓደኛ ይሄን ያህል እንኳን መስዋዕትነት አከፍልም እንዴ ምናምን አለኝ እና እኔም በሰዓቱ ሲጣን አሳሳተኝ። ሰው እንደሚመጣ ምናምን ይልኝ አለኝ እና ሰው ይምጣ አይለት ነበር እኔ በሰዓቱ በወቅቱ። የአባላዘር በሽታ እንዳለበትና መድኃኒት እንደሚጠቀም ታውቃለህ? አዎ አቅ ነበር የተከበረው ፍርድ ቤት። ያው አንድ ላይ እንሄዳለን መድኃኒትም እናመጣ ነበር እንደሚወጣም አውቃለሁ። ግን ደግሞ በሰዓቱ ምንም አማራጭ አልነበረኝም። ጫና አርጎብኝ ነው። በጓደኝነት መጣብኝ። ጓደኛዬ ነህ እና አንድ ነገር እንኳን አትተባበረኝም? ሁሌ ነው የምጠይቅህ፣ እስኪ ዛሬ እንኳን ተባበረኝ አለኝ እና እምቢ ልለው አልቻልኩም። እሺ አልኩት። ተው ረፍ ብዬው ነበር ግን በሰዓቱ ነግሬዋለሁ። ተጠያቂም እንደሚያደርገን ነግሬዋለሁ ደጋግሜ። ሰይጣን አሳሳተኝ። ሙሉ ህይወቴን ያጨለሙት። ተስፋ ነበረኝ። ዛሬ ለቅመን ሸጠን ነገ የተሻለ ቦታ እንደርሳለን ብለን ነበር እናቅድና ልም የነበረው። ጭራሽ በሽታ እንዳለበት እያወቀ ነው ይህን ድርጊት የፈጸመብኝ። አካላዊ ጉዳት ብቻ አይደለም የደረሰብኝ፣ ስነ ልቦናዊ ጉዳትም ደርሶብኛል እና በቃ ፍትህ እንዲያሰጡኝ ነው የምፈልገው። ህይወቴን ያጨለመው። ቤተሰቦቼን እንጨት ለቅሜ ነው ማስተዳደራቸው። ማለት ቤተሰቦቼም ያለኔ ማንም የላቸውም። ከነገ ዛሬ የተሻለ ቀን ይሆናል ብለን ነበር ስናለም የነበረው፣ ግን እሱ ህይወቴን አጨለመው። ጭራሽ ከሱም ብሶ ድርጊቱን ፈጽሜያለሁ ብሎ ይናገራል። ማለት ቢያንስ እህት የለውም? እህቱ እኮ ልሆን እችላለሁ አይደል? አንዴ ጸጉሯ ያምራል፣ እግሯ ያምራል። ሴት ልጅ ማማር አትችልም?
ማለት ሰውነቴ ቢያምር ፈጣሪ ነው አይደል የፈጠረው። ስላማርኩ ብቻ መልቀም የለብኝም። ህይወትን ለማሻሻል ደፋ ቀና ማለት የለብኝም። ክብር ፍርድ ቤት እኔ አዝኛለሁ፣ ግን ፍትህ እንድትሰጡኝ ነው የምፈልገው። ማለት በአጋጣሚ የተፈጠረ ነገር አይደለም። ሆን ብለው አቅደው አልመው ነው ይሄን ያደረጉት። እሱም ብሏል፣ ግን በተደጋጋሚ ሁልጊዜ ሊያናግረኝ ሲሞክር ራሱ በሰላማዊ መንገድ አይደለም ሊያናግረኝ የሚፈልገው። ማለት በቃ አቅደው አልሞ ሰው የማይኖርበትን ቀን ጠብቀው ነው ይሄን ድርጊት የፈጸሙብኝ። ይሄ ድርጊት ከደረሰብኝ በኋላ እኔ ሙሉ በሙሉ ተጎድቻለሁ። ማግባት አልችልም፣ መውለድ አልችልም፣ ሰው እንኳን መቅረብ አልችልም። ማለት ወንድ ልጅ ባየው ቁጥር እየሸሸው ነው ያለሁት። ማለት ይሄን የስነ ልቦና ጉድለት እስኪደርስብኝ ድረስ ነው ይሄን ነገር ያደረገው። እና አሁንም ማለት የምፈልገው ጫካ ላይ እየሄዱ እንጨት የሚለቅሙ እህቶች አሉኝ። ማለት ቤተሰቦቻቸውን ለማስተዳደር ደፋ ቀና የሚሉ እንደኔ ጓደኛዬ ምን ስደፈር አይታ ጥላ ሸሸች። ከዛ በኋላ ወደዛ ጫካ መሄድ አታውቅም፣ እንጨትም አትለቅምም፣ አትሸጥም። በችግር ውስጥ ነው ያሉት። እኛ በቃ ማለት ከችግር ለመውጣት ብለን ነው እንጨት ምን ለቅመው ወደን አይደለም። የተሻለ ስራ ኖሮ ብንሰራ ደስ ይለናል፣ ግን ያለን አማራጭ እሱ ነው፣ መልቀም ነው። ማለት እዛ ገጠራማ አካባቢ ላይ እየኖርን ለቅመን ነው ራሳችንን ማስተዳደር ምንችለው። ለኛ ገንዘብ ለማግኘት የኛ ጥቅም ብቻ አይደለም፣ ማህበረሰቡንም ጭምር ነው እየተባበረን እየረዳን ያለ ነው። ማብራት ሲሄድ በእንጨት ነው የሚጠቀሙት። የእነሱንም ጭምር ችግር ነው እየቀረፍን ያለ ነው። እንደውም ማለት መናገር የምፈልገው ተችሎ ጫካ ሄደን እንትን ስንል ራሱ እንደውም ማለት በእንጨት ለቀማ ለምንተዳደረው ለእህቶቻችን ከለላ እንኳን ቢደረግልን ወይ ደግሞ የተሻለ የስራ እድል እንኳን ቢመቻችልን እና ዛሬ እኔ ላይ የደረሰው ነገር ነገ ሌላ እህቴ ላይ አይደርስም ማለት አይደለም። ሌሎች ላይም ሊደርስ ይችላል። እንደነሱ አቅደው አልሞ ቀን ይዘው የሚዘጋጁት ይኖራሉ እና በተቻለ አቅም ከለላ እንኳን ቢደረግልን። አይዞሽ፣ ተረጋጊ። ከስነ ልቦናም ከአካላዊም ጥቃት እንደደረሰብሽ በደንብ እረዳለሁኝ። ግን ያው እንግዲህ የሕክምና እርዳታ እንድታገኚ የሚመቻችልሽን መንገድ እንፈልግልሻለን። አይዞሽ። አቃቤ ሕግ እንግዲህ ክሱን በዝርዝር ያመኑ ስለሆነ ምን አስተያየት አሉት? አመሰግናለሁ የተከበረው ችሎት። ያው ተከሳሾች የተከሰሱበትን የወንጀል ድርጊት በዝርዝር አምነው በችሎት ፊት ቃላቸውን ያስመዘገቡ በመሆኑ ባመኑት መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 134 ንዑስ አንቀጽ 1 መሰረት የጥፋተኝነት ፍርዱ እንዲሰጥልን ነው አስተያየት የሚሰጠው የተከበረው ችሎት። የጥፋተኝነት ፍርድ እሰጣለሁ። እስከዛው አረፍ አረፍ በሉ። የጥፋተኝነት ፍርድ ተሰጥቷል። አነብላችኋለሁ። ተከሳሾች የተከሰሱበትን የወንጀል ድርጊት አምነው በችሎት በዝርዝር ቃላቸውን የሰጡ በመሆኑ በወንጀል ሕግ ቁጥር 32(1) ለ621 እና 628 ለስር በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 134(1) መሰረት ጥፋተኛ ናቸው በማለት የጥፋተኝነት ፍርድ ተሰጥቷል። የቅጣት አስተያየት አላችሁ? አለን የተከበረው ችሎት። ያው የቅጣት አስተያየታችንን በተመለከተ በተከሳሾች ላይ ጥፋተኝነት ፍርድ የተሰጠበት የወንጀል ሕግ አንቀጽ 621 እና 628 ለፊደል በተሻለ የወንጀል ቅጣት አወሳሰብ መመሪያ ቁጥር 3/2017 መሰረት ደረጃና እርከን የወጣለት በመሆኑ የወንጀል ደረጃ 10 የቅጣት መነሻ እርከን 41 እንዲያዝልን። ጠቅላላ የቅጣት ማክበጃን በተመለከተ ከዚህ በፊት በአካል ጉዳት ማድረስ ወንጀል ተከሳሾች ተቀጥተው የፍርድ ቤት የቅጣት ውሳኔ ግልባጭ ያያያዝን በመሆኑ ያው ከዚህ በፊት ተከሳሾች የነበራቸው የዘወትር ጠባያቸው መልካም ያልነበረና የወንጀል ሪከርድ ያለባቸው በመሆኑ በወንጀል ሕግ አንቀጽ 82(1)(ሀ) መሰረት እንደ አንድ ጠቅላላ የቅጣት ማክበጃ ምክንያት እንዲያዝልን፣ በአጠቃላይ ተከሳሾችን ያስተምራል፣ ሌሎችንም ከመሰለ የወንጀል ድርጊት እንዳይፈጽሙ ያስጠነቅቃል ወይም ይቆጥባል የሚለውን አስተማሪ ቅጣት እንዲጥልልን ነው የተከበረው ችሎት አስተያየት የምንሰጠው። የቅጣት ማቅለያ ያላችሁ? እኛ የቅጣት ማቅለያ አድርገን ያቀረብነው እኛ የፍርድ ቤቱን ውድ የሆነ ሰዓቱን ቆጥበን ድርጊታችንን በማመናችን የተከበረው ፍርድ ቤት ይሄን እይታ ውስጥ እንዲያስገባልን ስንል በአክብሮት እንጠይቃለን። ሁለተኛ ተከሳሽ። ያው እኔም ከሱ የተለየ ምንም ነገር የለኝም ክቡር ፍርድ ቤት። ጥሩ፣ እንግዲህ የግራ ቀኛችሁን አስተያየት ተቀብያለሁኝ። የቅጣት ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል።
ከሳሽ አቃቢ ሕግና የግል ተበዳይ ተከሳሾች አቶ አሰፋ ደጉ፣ አቶ አሸብር ታመነ የቅጣት ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። አንድ ወንጀል ተፈጽሞ የጥፋተኝነት ፍርድ ከተሰጠ ቅጣት መወሰን ተገቢ ነው። የቅጣት ውሳኔ በምንሰጥበት ጊዜ የወንጀል ሕግ ቁጥር 88(2) ታሳቢ ያደረገ ሊሆን ይገባል። ተከሳሾች የጥፋተኝነት ፍርድ የተሰጣቸው የወንጀል ቁጥር 32(1) ለ 621 እና 628 ለ በተሻሻለው የወንጀል ቅጣት አወሳሰን መመሪያ ቁጥር 3/2017 ደረጃና እርከን ይወጣለት ሲሆን የወንጀል ደረጃው 10 እርከን 41 ላይ ያርፋል። የመመሪያው አባሪ 1 ነፃነትና ሕይወትን የሚያሳጡ የቅጣት እርከኖች ሰንጠረዥ እርከን 41 ከ18 ዓመት እስከ 20 ዓመት እስራት ሲሆን ፍርድ ቤቱ በዚህ እርከን ውስጥ መነሻ ቅጣቱን 20 ዓመት በማድረግ ወስዶታል። የግራ ቀኙን ጠቅላላ የቅጣት ማክበጃና ማቅለያ ምክንያት ግምት ውስጥ በማስገባት ተከሳሾችን ያስተምራል፣ ሌሎችን የማህበረሰብ ክፍሎች መሰል የወንጀል ድርጊት ከመፈጸም ያስጠነቅቃል በማለት ተከሳሾች እጃቸው ከተያዘበት ቀን አንስቶ የሚሰላ በ20 ዓመት ጽኑ እስራት ሊቀጡ ይገባል በማለት ውሳኔ ተሰጥቷል። ትዕዛዝ ማረሚያ ቤቱ የእስራት ቅጣቱን ተከታትሎ ያስፈጽም። በዚህ ጉዳይ ላይ የተያዘ ዋስትና ካለ ወርዷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በጂአይዝ የሚተገበር ነው። ፕሮጀክቱ አካታች፣ ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንዲጠቀሙ ያስችላል። የተሰጠኝ ፍትህ አስደሳች ነው። ደስ ብሎኛል። ሌሎችንም እንደዚህ አይነት ወንጀል ውስጥ ለመግባት ለሚያስቡትም ማስተማሪያ ይሆናል። ስለተሰጠኝ ፍትህ አመሰግናለሁ። እሺ፣ አመሰግናለሁ። ተጋላጭ የህብረተሰብ ክፍሎች ከሆኑት መካከል ያው አንዱ ሴቶች ናቸው። በሴቶች ላይ እንደዚህ አይነት መሰል በደል ወይም ደግሞ የወንጀል ድርጊት ሲፈጸም ሁሉም የህብረተሰብ ክፍል አያገባኝም፣ አይመለከተኝም ከሚል ወንጀል ድርጊቱ መፈጸሙን ካወቀ ተገቢውን ጥቆማ ለመርማሪ ፖሊስ በመስጠት ምርመራው እንዲጣራ በማድረግ በአቃቢ ክስ ተመስርቶ እንዲህ በፍርድ አደባባይ የተበደሉ ሰዎች የሚካሱበትን አጥፊዎችም የሚታረሙበትን እድል የሰጠ አስተማሪ ፍርድ ነው። ያው ፍርደኞችም በቀጣይ ጊዜያቸው በማረሚያ ቤት የእርምት ጊዜያቸውን ጨርሰው ታርመው ታንጸው የበደሉትን የህብረተሰብ ክፍል የሚክሱበትን እድል ያመቻቸ አስተማሪ ፍርድ ነው የሚል አስተያየት ነው ያለኝ። አመሰግናለሁ። ፍርዱ ተገቢ ነው ብዬ አስባለሁ። ነገር ግን በዚህ ህይወት ላይ የተሰማራችሁ ወጣቶች እኔን አይታችሁ ተቀጡ። እኔ ታማሚ ነኝ። እኔ ታማሚ ሆኜ ጤነኛዋን እህቴን በስሜት ተገፋፍቼ ለዚህ በሽታ መዳረጌ በጣም ነው የጸጸተኝ። እኔም እንግዲህ የማደርገው ነገር ይሄን ፍርዴን ጨርሼ ወጥቼ በእንደዚህ አይነት ህይወት ላይ ተጋላጭ የሆኑ እህቶችን ለማትረፍ እሞክራለሁ። ፍርዱን ተቀብያለሁ። እንዲህ አይነት ወንጀል ውስጥ ከመግባቴ በፊት ቆም ብዬ አስቤበት 20 ዓመት ፍርድ መቀበል ማለት ቀላል አይደለም። 20 ዓመት ማለት የእድሜን ግማሹን ያክል እንደተወሰደብኝ ነው የማስበው። እሱን ጊዜን ያበላሸሁትን አይታችኋል። በተለይ በእኔ እድሜ ያላችሁ ወጣቶች ጥንቃቄ እንድታደርጉ። ይሄ ፍርድ ቀላል አይደለም። ብዙ ህይወታችሁን የምታስተካክሉበት ጊዜ ነው። 20 ዓመት ማለት አንድ ወጣት ተወልዶ የሚያድግበት እድሜ ነው። ወደ ስራ ዓለም የሚቀላቀልበት እድሜ ነው። እኔ ግን ከዛም አልፌ ለዚህ ወንጀል ተዳርጌ ይሄን ወንጀል ፈጽሜ አይቀጡ ቅጣት ተቀጥቼ 20 ዓመት ህይወቴን በእስር ቤት ላሳልፍ ነው። እባካችሁ እኔን አይታችሁ ተቀጡ። ለዚህ ድርጊት ተሳታፊ የሆናችሁ ሁላችሁ በቃ ሴት ሊያቅም የላትም፣ አቅሜን ተጠቅሜ ወንጀል ሰርቻለሁ፣ ለሱም ደግሞ በጣም ተጸጽቻለሁ፣ አይዞ ከጎን ነኝ የሚል ጓደኛም ካላችሁ ተውት። እሱም በቃ አይሆንም። የኔን እድሜ 20 ዓመት ማለት ከእንግዲህ እኔ ተስፋ የለኝም። ምናልባት በእንደዚህ አይነት ድርጊት ለተሰማሩ ልጆች አስተማሪ ቅጣት ነው ብዬ አምናለሁ። የኔ ቅጣት ከዚህ ቅጣት ለመውጣት እግዚአብሔር እድሜ ይስጠኝ። ያው እኔም በዚህ ላይ የሚጨምረው ነገር ቢኖር በእኔ በኩል
ድርጊቱ ያኔ ገና ሳይፈጸም ማስቆም እችል ነበር፣ መጠቆም እችል ነበር እና ይህ ሁላ ነገር ሳይፈጠር በፊት ቀድመን መድረስ እንችል ነበር። ግን ደግሞ እኔም ያንን አላደረኩኝም። ለዚህ በቃን እና ፍርዱ ትክክለኛ ፍርድ ነው። የፍርድ ሂደቱ ላይ ምንም ተቃውሞ የለኝም። አስተማሪ ፍርድ ነው የተሰጠው እና ወጣቶችም እባካችሁ በጓደኛ ግፊት ምንም አታርጉ፣ ገደል ነው የሚከታችሁ። እና እኔ የምለው ነገር ነገም እኛም ታረመን ወጥተን የበደልነውን ማህበረሰብ እንደምንክስ አልጠራጠርም። እሱን ነው የምለው እና ለዚህ ሁሉ ነገር ያበቃሁት እኔ ነኝ፣ ወደዚህ የከተትኩት እኔ ነኝ። ተባባሪ ባልሆን ኖሮ የዛኔ ምንም ላይሆን ይችል ነበር እና እኔ ነኝ ጥፋተኛ ነኝ፣ ለዚህ ተጠያቂ ነኝ። ውድ ተመልካቾቻችን የዛሬው ችሎት ይህንን ይመስል ነበር። ከዛሬው የችሎት ውሎ የምንገነዘበው መሰረታዊ ቁም ነገር የሴቶች ደህንነትና ሰብአዊ ክብር በማንኛውም ሁኔታ ሊደፈር የማይችል የህግ ከለላ ያለው መሆኑን ነው። ሴቶች ለዕለት ጉርሻና ለቤተሰብ መተዳደሪያ ሲሉ በጫካ ውስጥ እንጨት ለመልቀም በሚያደርጉት አሰቃቂ የዕለት ዕለት ጉዞ ለከፋ ጥቃትና አስገድዶ መድፈር ወንጀል ሰለባ ሲሆኑ ማየት እጅግ ልብ ሰባሪ ነው። ይህ አይነቱ ጥቃት የአካልና የስነ ልቦና ጠባሳ ጥሎ የሚያልፍና ከባድ ወንጀል ነው። በማህበረሰባችን ውስጥ የሴቶችን ደህንነት በአስተማማኝ ሁኔታ ለመጠበቅ ባህላዊና አድካሚ የቤት ውስጥ የኃይል ምንጮችን በዘመናዊና ምቹ አቅርቦት መተካት የቅንጦት ጉዳይ ሳይሆን የሴቶችን መብትና ክብር የማስከበር ዋነኛው መንገድ ነው። ድህነትና አድካሚ የኑሮ ዘይቤ ለጥቃት ሰለባነት ምክንያት መሆን የለባቸው። ህግ ሁልጊዜም ቢሆን ጥቃት ፈጻሚዎችን ለፍርድ በማቅረብ የሴቶችን መብትና ደህንነት ለማስከበር በቁርጠኝነት ዘብ ሆኖ ይቆማል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾቻችን ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።